السلام عليكم ورحمة الله وبركاته ወንድሞችና እህቶች ዛሬ ይዤላችሁ የመጣሁት የብዙ ሰው ጥያቄ የብዙ ሰው ጭንቀት የሆነች ርዕስ ናት ከወንጀል እንዴት እንላቀቅ የሚል ጥያቄ ነው ከወንጀል መላቀቅ ግድ ነው ምን ወንጀለው አላህ ነው የሚወስደን ጀሃነም ነው አላህ ይጠብቀንና ስለዚህ እንዴት ልላቀቅ ብሎ ጥያቄ ውስጥ ማስገባት ራሱ ተገቢ አይደለም ሰው ወንጀል ጋራ ተላቆ የማይላቀቅ ሆኖ የሚቀረው ቀልቡ ሲደርቅ ነው ወንጀሉ ሲቀለው ነው ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል አንድ ሰው ሙናፊቅ ሆነ እንደሆነ ወንጀሉ በአይኑ አካባቢ ወይም ደግሞ ፊት ለፊቱ እንዳለፈች ዝምብና እሺ ብሎ እንደሚያባርራት ያህል ወንጀል የሚቀለው ሰው አለ ሙእሚኑ ደግሞ የተራራ ያህል ይከብደዋል ልብ በለው ይሄ እንግዲህ ውስጡ ካለው ኢማን ጋር ይገናኛል ከወንጀል ለመላቀቅ ያቃተ ምን ሆነ ነው ወንጀል ማለት በኃይል ገስግሶ ፍሬን ለቆ የመጣ መኪና ነው ማምለጫ የምታጣበት እስቲ ጠይቅ ራስህን ወይንም ደግሞ አንተም በጉልበት አስሮ እስር ቤት ውስጥ አስገብቶ የሚያሰራ ጉልበተኛ ነው ወንጀል የሚባለው ነገር ሱኮ ያንተ ፍላጎት ነው አስገዳጅ ነገር የለውም ስለዚህ ይሄን ጥያቄ የሚያነሳው ወኔው የሞተ ሞራሉ የሞተ ኢማኑ የመነመነ ሰው ነው ከወንጀሉ በፊት ማከም ያለበት ኢማኑን ነው እውነት ሙእሚን ነኝ ወይ ብሎ ነው ራሱን መገምገም ያለበት አላህ ፊት መቆምን አምኛለሁ ወይ ሲራጡን አምኛለሁ ወይ ሒሳብን አምኝ እርግጠኛ ነኝ ወይ አላህ ፊት ከተከሰሸ በመላእክት አጅቤ ፊት ለፊት ጀሃነም ተደቅና የምትጠየቅ ነኝ ብሎ አምኗል ወይ ዛሬም ደግሞ ግራና ቀኝ መላእክቶች እየታዘቡ እየጻፉ እየዘገቡ መሆናቸውን አምኛለሁ ወይ ብሎ ራሱን ነው መጠየቅ ያለበት ወንጀል በጣም የሚቀለው ሰውና መላቀቅ እስከማይችል ድረስ ቁራኛ የሚሆነው ኢማኑ ሲደክም ነው ስለዚህ ከወንጀል ለመላቀቅ የሚያግዙ አንዳንድ ነገሮችን ተጠቁማለሁ አንዱና ዋነኛው ወንጀል ከሚሰሩ ወይም ደግሞ የዛ የማዕሲያ ባልደረቦቹ ጓደኞቹ ከነሱ መራቅ ነው መጥፎ ሰው ጋር የዋለ ሰው መጥፎ ነው የሚማረው ጥሩ ሰው ጋር የዋለ ጥሩ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል المرء على دين خليله ብለዋል አንድ ሰው በጓደኛው ዲን ላይ ነው የሚሆነው አቀማማጩ መጥፎ ከሆነ እሱም መጥፎ ነው እንደ ጥሩ ነኝ እንኳን ቢል መለከፉ አይቀርም ስለዚህ ምን ይላሉ አረቦች عن المرء لا تسأل ስለ ሰውየው ማንነት አትጠይቅ ወሰል عن قرينه ስለ ጓደኛው ጠይቅ ማን ጋር ነው የሚውለው ጓደኛው ነገሌ ነው ከተባለ እገሌን ያወቀ አንተን ያቀሃል ማለት ነው ስለዚህ ይሄ ወንጀልን ለመላቀቅ ከሚያግዙ ነገሮች ወሳኙ ነገር ነው አህለ المعاصين መራቅ በተቃራኒው ደግሞ አህለ الخيርን መቅረብ ስትቀርባቸው ወይ ሐዲስ የምትሰማላቸው ወይ ህክማ የምታገኝላቸው ወይ እውቀት የምትማርባቸው ወይ ደግሞ ኸይር ሲሰሩ አይተህ አብረህ ኸይር የምትሰራ የሆኑ ሰዎች ጋር መጣመር አንድ ሷሊህ ሰው ጋር ብትሄድ ወቅቱ ضحዋ ከሆነ ضحዋ እየሰገደ ታገኘዋለህ ወይ ዚክር ያደረገ ነው የምታገኘው ወይ ዒልም ነው ወይ ኸይር ነው ስለዚህ አንተም የዛ የኸይር ተቋዳሽ ትሆናለህ ሚጣጣ ሰው ጋር ከርክ ሰጣጣ ነው የምታገኘው ወይ ሰክሮ ነው የምታገኘው ወይ የሆነ ነገር ላይ ነው የምታገኘው ስለዚህ ማን ጋር መዋል እንዳለብህ መምረጥ ወንጀልን ለመላቀቅ የሚያግዝ አንድ ነገር ነው ከዚህ ጋር ተያይዞ ይሄ ደግሞ ኤንቫይሮንመንት መቀየር አካባቢ ግለሰቦች ላይ ሆኖ ይችላሉ አንተ ለወንጀል የዳረጉ የምትኖርበት አካባቢ ለጥፋት የተጋለጠ ይሆናል በወጣህ በገባህ ቁጥር መጥፎ ነገር ስለምታይ እየለመድከው እየቀለለህ ይመጣል ብዙዎቹ ቁርአን እቀራለሁ ቁርአን ላይ ተጽኖ ያሳድርልኝ ይላሉ ቀልብ ያልቀየርልኝ አለ ይላል ቀልብ ያርቆ እኮ ነው ይሄ የደረቀው ነገር ለማለስለስ ሙያተኛም ያስፈልገዋል ሷሊህ ሰው ቀስ ብሎ የሚያክምህ ቆሻሻውን ከላይ ላይ የሚፈከፍክ ወንድም ወይ ማዓሊም ሰው ያስፈልጋል ስለዚህ አካባቢውን መቀየር ያግዛል
እንደገና አንድ ትልቁ ነገር ነገራችሁ ደግሞ እስቲ ቀብር ዘይሩ ቀብር መዘየር ሱና ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ለምንድነው ሲባል فانها تذكركم الاخره ብለዋል አንተ ማዕሲያ እየሰራህ መለከል ሞት ከተፍ ሊል ይችላል እዛው ኃጢአት ውስጥ ይቆሽሽህ ያለ ወስዶ ቀብር ነው የሚያስገባ ከዛ በኋላ ተመልሰህ ወደ ዱንያ መኖር አትችልም አለፈህ እድልህ ማለት አቃጠልከው ማለት ነው ዱንያን እንዳንተው ጉልበተኛ ከሆንክ ጉልበተኞች አሉ ሀብታም ከሆንክ ሀብታሞች አሉ እዛ ቦታ ላይ ሹማምንቶች አሉ ንጉስም ቀብር ገብቷል ፕሮፌሰርም ዶክተርም ሀብታምም ሚሊዮነሮች ቢሊዮነሮችም እዛው ነው ያሉት የትኛውም ብትሆን አታመልጥም ስለዚህ ሄደ ያንን ቆም ብለህ ስታይ አይነ المعظم አይነ المحتقر የታሉ ትላልቆቹ የታሉ እነዛ የሚናቁት ሰዎች ሁሉም እዛ ናቸው አንተም ተረኛ ነህ ነብዩ ሰለላሁ ዐለይሂ ወሰለም ለሊት ተነስተው ተሐጁድ እየሰገዱ በመሃል ተነስተው አንድ ቀን ወደ በቂዕ ሄዱ በቂዕ የሚባል የሰሃቦች መቃብር አለ አይሻ ተከተለቻቸው እሷ የጠረጠረችው አንዷ ባለቤታቸው ጋር ሊሄድ ነው ብላ ነው እሳቸው ደግሞ ሐሳባቸው ይሃል ነበርምና በቂዕ ሄዱ ቀብሩን ዘይረው ሰሃቦቻቸው ላይ ሰላም ታቀርተው ረጅም ዱዓ አድርገው ሲመለሱ አብራ ተመለሰች አንተ في شأن وانا في شأن اخر አለቻቸው አንተ የሆነ ነገር ላይ ነህ ደግሞ ሌላ ጉዳይ ላይ ነበር ያለሁት ያ ረሱላህ አለቻቸው እንግዲህ በዛን ሰዓት ለምን ተነሱ ያ ሰዓት ሁሉም ጸጥርጭ ብሎ የተኛበት ሰዓት ነው ከተኙ ደግሞ ያልተነሱ ቀብር ይገባሉ ይሄ እንኳን ይነሳል ትንሽ ቆይቶ አልহামዱሊላህ الذي احيانا ያለ ያንን ማሰብ ቀልብን ከሚያለሰልሱ ነገሮች ነውና ወንጀልን ለመላቀቅ ከፈለክ ለምንድነው ማትወስነው ምንድነው የሚከለክልህ ምንም የሚከለክልህ ነገር የለም ያ ቀልብ መድረቅ ወይ ደግሞ መጥፎ ጓደኛ ዛሬ አንተ ተሰተለ መመለስ ትልቅ ነገር የሚጠራህ ና ነገ ተወበታለህ የሚል ሁሉ አለ ያንን ሁሉ ርቆ ወደ አላህ Subhanahu Wa Ta'ala መመለስ ነው ቁርአንም ደግሞ ዛሬ ካልገባህ ነገ ይገባሃል ጓደኛ አድርገው ቁርአንን ለብቻህ በተለይ ለሊት በተለይ ቆም ብለህ አንብብ ተፍሲሮችን ተመልከት ማዕናውን አስተንትን ያኔ በየቀኑ ቀልብህ ላይ የሸፈነው ጽልመቱ እየተገፈፈ ቆሻሻው እየጸዳ ኢማኑ እየዳበረ ወደ ኢኽላሱ እየመጣህ ትመጣለህ ሂደት ይፈልጋል ረጅም ዘመን የቆሸሸ ጨርቅ ዝም ብለህ አንዴ ነከር አርገህ ወጣ አርገው ላይጸዳ ይችላል የሚያስፈልገው ምንድነው ኦሞን በረኪናውን ምኑን ደጋግመህ ማሸት ደግመህ ማጠብ ምናምን ያስፈልገዋል ከዛ በኋላም እኮ ደግሞ ይቆሽሻል ካልጠበቅከው በስተቀር በየጊዜው ካላጠብከው በስተቀር ቀልብም እንደዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ان القلوب لا تصدأ كما يصدأ الحديد ብለዋል ልቦች ይቆሽሻሉ ይዝጋሉ ብረት እንደሚዝገው وان جلاءها ذكر الله መወለወያ አላህን ማወደስ ነው ብለዋል ቀልብ ላይ ማዕሲያ ሲሰራ ጥቁር ነጥብ ያስቀምጣል ነገ ሰደግም ጥቁር እነዚህ ጥቁር ነጥብጣቦች ሙሉ ቀልቡ ሸፍነውት ወደ ጨለማ ሊያዞሩት ይችላሉ ቀስ በቀስ መወልወልም ደግሞ ይቻላል ልክ እንደ መስታወት ማለት ነው ስለዚህ አንተ አዚማ ያስፈልግሃል ቆራጥነት ያስፈልግሃል صبر ያስፈልግሃል ولمن صبر وغفر ان ذلك من عزم الامور الى الله سبحانه وتعالى ቁርጥ ከሆኑ ነገሮች አንዱ ይሄ ነው ትግስት ያስፈልጋል ከወንጀል ላይ መሰበር ያስፈልጋል ግን የማይቻል አይምሰልህ እንደው እንዴት ልላቀቅ ብለህ ተራራ አታድርገው እንቆቅልሽ አታድርገው በቀላሉ ልትላቀቀው ትችላለህ ያንተ ውሳኔ ያስፈልጋል የሚከዱ እርምጃዎችን በተቻለ መጠን ጠቁም ያለው ከዚህ አጭር ፕሮግራም ከዚህ በላይ ሰፊ ማብራሪያ ሊጠበቅ አይገባምና እዚህ ላይ ቋጫለሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ